እና ስለዚህ ነው ተደበቀው? አዎ አንቺ ራስሽ ላይ ባደረሽው አደጋ ክስ እንደምመሰረትባቸው ስነግራቸው ከዩ በቀር ሁሉም እኔን ለማጥቃት ነው የሚሞክሩት። ሁሉም ማለት ሁሉም በተለይ ያቺ መቅደስና ማን ነው እናንተ ጋር ያለችው ልጅ እናት ምናምን የምትባለው ልጅ። ቆይ ከመቅዲ ጋር እንዲልግባቡቻል? ያው መቅዲን ታውቂያት የለ ባንቺ ተቀና ነበር እኮ ለዛ ይሆናል አንቺን ከይዛና ጋር ለማጣላት ተሞክሪ ነበር። እኑ ስትመጣ አንቺን ከጨዋታ ውጪ ለማድረግ በጣም ተመቻት። ከዛ ከኑ ጋር ጓደኛ ሆነች። ደግሞ ታውቂያለሽ መቅዲና ሉል ፍቅር ነገር ሳይጀምሩ አይቀርም። እየመረን ነው? አዎ ሁሉም ተጠላልፈው አንድ ላይ ሆነዋል። ደግሞ ታውቂያቸዋለሽ ሲተባበሩ እንዴት እንደሚሆኑ። ወይኔ ሁሉም ጠላቶችሽ ናቸው አትለኝም ታዲያ? አዎ ሁሉም አንድ ላይ ናቸው። ደግሞ አሁን መርሳሽን ተጠቅመው እርግጠኛ ነኝ ስለዩ መጥፎ ነገር እየነገሩሽ ነው እና አንቺን ከእዩ ለማራቅ እየሞከሩ ነው አይደለም? ለነገሩ መቅዲን እዛ ቤት ሳያት ነበር ሁሉ ነገር መርዳት የነበረብኝ። ትንሹ አንድ ነገር ቃል እንድትገቢልኝ እፈልጋለሁ። ምንድነው? ይኸውልሽ እኛ የምናወራው ነገር እኛ ጋር ነው መቅረት ያለበት። ለኢዛናም ሆነ ለእሉ ምንም ነገር እንዳትነግራቸው። እንዴት ብዬ ነው የምነግራቸው? አሁንማ ጠላቶችን ለየው እኮ። ጥሩ ስለዚህ መጠንቀቅ ትችያለሽ ማለት ነው። በደንብ እንጂ። እሺ ግን ደህና ነሽ? አይደለሁም ግን በቅርቡ እንደምሆን እርግጠኛ ነኝ። እሺ ምን እንዳደርግልሽ ትፈልጊያለሽ? ምንም በቃ ሌላ ቀን እንገናኛለን። ማለት ልትሄጂ ነው እንዴ? አዎ ከቆየሁ እኔን ፍለጋ መውጣታቸው አይቀርም ስለዚህ ልሂድ። እሺ ግን ትደውይልኛለሽ አይደል? እንዴ ለምን? ምንም ነገር ካስፈለገሽ። እሺ እደውላለሁ በቃ ልሂድ። እሺ ቡቻ እዩ አንተ ቆሻሻ ደግመህ ተነካኝና አሳይሃለሁ። እሺ ዝም በይ እባክሽ። ምንም እንዳልፈለገ ሰው አክታታርቂ። ምን አባ ነው ደግሞ ነው የሚፈልገው? እኔ ፈለግኩትን ነው። እናንተ ምንድነው የጀመራችሁት? ሰማ ጆሲ ለስራ ነው አይደል የተገናኘ ነው? ለምንድን ነው የሰው የስነ ስርዓት ተመታት ይዘልኝ? ምን አድርጋ ነው? ምን አደርጋታለሁ ደግሞ እቺን ጎረምሳ አታያትም እንዴ? ቆይ እንዴት እንደሚያረጋት። ምንድነው የተፈጠረው? ተረጋጉ እንጂ። ጆሲ መጀመሪያ እዚህ የተጣላን ነበር። ዝም በይ እባክሽ። ጮክ ብሎ ያወራው ልጅ እየተጣላ ነው እንዴ? አንዴ ላውራ እንጂ። እስኪ ቆይ አንዴ ዝም በል አንተ። ጆሲ እዚህ ስንጮጫህ ነበር ግን ደግሞ እዛ ሲገባ እንዴት እንደሚቀለሰለስ። እኔ ነኝ ላንቺ ምቅለሰለሰው? እና እኔ ነኝ አንዴ ግርግዳ ላይ አንዴ አልጋ ላይ ስሽኮረመምና ስቁረጠነጥ የነበርኩት። ስንት ነገር እንዳላልከው መሽኮርመም ትጀምራለህ እንዴ? እባክህ የማይመስል ነገር አታውራ። እዛ ገብተን ስንጨቃጨቅ ትንሿ እንዳትሰማ ብዬ ነው። እንዳትሰማችሁ እኮ ዝም መባባሉ በቂ ነበር። እሰይ እንዲህ ብለህ ንገርልኝ እንጂ። ምንድን ነው ወይ ተስማሙ? በምንድን ነው የምንስማማው? ኧረ ወደዛ እባክህ። አሁንማ ምን ታደርግልኛለች? ማለት ቅድምስ ምን እንዳርግልን ነበር? እንዲህ ጨዋታ እናንተ ለሰውዬ ስነ ስርዓት። እሺ እንደዚህ አይነት ቀልድ በስተትም ቢሆን እንዳትቀልዱ። እኔ ስቀልድ ተሳስቼ አላውቅም። አስቤበት ነው የምቀልደው። እሺ አስበዋል። ግን አስበህ እንደዚህ ከቀልድክ ሳታስብ እንዴት ልትቀልድ እንደምትችል በይ አንቺ እንዳላጋጭሽውን ስርዓት ያሽ። ልክ ሞክረኝና ማንን እንደሚያጋጭ ነው ያለን። እሺ እዩ ትንሽ ወጣለች እኮ። ውይ ይሄ እኮ ነው በእናትህ በነገር ይዞኝ እኔ ማትረባ ሙት። እሺ ቆይ ብቻ እንዳልሽው ደግሞ ዋጋሽን ካልሰጠው ተነውት ሙቻለሁ። እሺ አንተ ግን ምንድነው ከዚህ ልጅ ጋር እንደዚህ ያያያዘ? አታያትም እንዴ? ቆይ መች ክብር ይወድላታል? ቆይ ውስጥ ግን እንደዛ የምታደርገው ምን አስበው? ምን አስባለሁ? ኧረ ዝም ብዬ ላስደንብራት ብዬ ነው። ኧረ እባክህ ልታደናብራት ወይስ እሺ ካለች በዛው ልትሄድባት? ኧረ ወደዛ ደግሞ ሴት አጣው እንዴት? እኔ ግን ምንም ደስ አላለኝም። አንድ ቀን እንዳትተናነቁ ነው የምፈራው። ስማ ምንም ቢሆን ወንድ ልጅ እኮ ነኝ። እሺ እሱን ተውና በእናትህ ዛሬ በጣም ነው ደስ ያለኝ። አንድ ሁለት ለምናናል። በቃላችን ነው የምንለው። አንተ አትቀልድ። እኔ እኮ የምሬን። አትቀልድ ይላል ደግሞ እኔ መች ቀልድኩ? ቆይ አንተ ደስ ስላለ ብቻ ወተን እንያዝ እንዴ? ተሸፋፍነን እኮ ወንድሜ። መውጣት ከፈለክ ራስን ችለህ ውጣ። ቆይ ደስታው ያንተ አይደል እንዴ? ወንድሜ ደስታዬ ደስታ አይደለም? ይኸውልህ አሁን መቀባጠርን ተውና ያቺን ይሞዳታለች አይደለ? እሷን አመጣታለሁ። በቃ እዚሁ እንቀማመሳለን። ዛሬም ቤት ውስጥ? አዎ ነገሮች እስኪበርድ በቃ ቤት ውስጥ። ለነገሩ አሁን ዋናውን ነገር ስለያዝ ምንም ነገር ያሰጋናል ብዬ አላስብም። ሁሉም ነገር በቅርቡ ይስተካከላል። እንዳፍ ያርግልን። አምጣት በቃ አሁን ነቅመሳት ያቺን ነገር። እሺ እንዴት ልሽዋ ምን ሆነሽ እንደዚህ የምትሮጪው? ወይ አላየሁሽም። አንቺ ነሽ እንዴ?
አሁን ነኝ። እንዴት ሆንሽ በእናትሽ? እኔም ትንሽ ስራ በዛብኝና እኮ ሳልደውልልሽ። አወራችሁ? አዎ ማወቅ የምፈልገውን ነገር ሁሉ አውቄያለሁ። ትንሿ ግን ደህና ነሽ? አላውቅም። በዚህ ሰዓት የሚሰማኝ የሚያቃጥል ነገር ብቻ ነው። ምንድን ነው? ደህና አይደለሽም እንዴ? እንዴት ደህና ሆናለሁ ይህን ሁሉ ነገር እያየሁ? እባክሽ ተረጋጊ ትንሿ። ሁሉ ነገር ቀስ በቀስ ነው ማስተካከል የምንችለው። ምንም ማስተካከለው ነገር የለኝም። መቼም ደግሞ የሚስተካከል ነገር አይደለም። ምንድን ነው? ቆይ ይሄን ያህል እዩ፣ ምንም አይነት ጥሩ ስሜት እየተሰማኝ አይደለም። ወደ ቤት መሄድ እፈልጋለሁ። እቤትሽ ውስጥ ሄደሽ መሰለም ይሰጡሻል። ወይኔ እህቴ። እሺ ውጪ ከሰው ጋር ከተጋጨሽ እቤት ሄደሽ ታርፊያለሽ። እቤት ከተጋጨሽ ግን የት ሄደሽ ታርፊያለሽ? ይገባኛል። እሺ እኔ ቆንጆ፣ ሁሉ ነገር ታልፊዋለሽ። ሁሉ ነገር እናስተካክላለን። እሺ። ጭራሽ አይመስለኝም እዩ። አሁን እንኳን መተንፈስ እንኳን እየከበደኝ ነው። እንዴ ይሄንን ሰምተሽ እንደዚህ ከሆንሽ የባሰውን ብትሰሚ ምን ልትሆኚ ነው? የባሰው ማለት ምን ይባሳል? ማለቴ አለ አይደል? ምንድነው እዩ ንገሪኝ። አየቴ መጀመሪያ ግን ያለብሽ ነገር ለማለፍ ሞክሪ። እሺ እዩ። ትንሿ እኔ ልሂድ በቃ ደውልልሻለሁ። እሺ። እንዴ ወይስ የምትሄጂው? መጀመሪያ ጀመርሽልኝ ጨርሽልኝ እንጂ። ትንሿ እነዛ ነው እየመጡ ነው። እና ምንድን ነው የሚያስደነግጥሽ? ይምጣ ታዲያ። ያለውን ነገር ነገርሽል እንዴ? አንቺ ደግሞ እዩ አርፍሽ ቆሚ ብዬሻለሁ። ቆሚ። ምን ትሰራለሽ አንቺ ከሷ ጋር? ትንሿን እኮ መንገድ ላይ ያገኟትና ሰላም ብያት ልላት ብዬ እኮ ነው። አትዋሽኝ። ምን አባሽ ነው የምትሰሪ? ተረጋጋ እንጂ። አጠገቧ እንዳደርሽ ብዬሻል ነበር። አንቺስ ደግሞ ሰው ላገኝ ነው መሄድ ያልሽው እሷን ለማግኘት ነው? ቆይ ምን ችግር አለው ባገኛት? ጓደኛ አይደለች እንዴ? የምን ጓደኛ ነው የምትይው? የት የምታውቂያትን ነው ስለሷ በድፍረት የምትናገሪው? ቆይ እንደዚህ ለምን የተበሳጨው? ከድሮም እኮ ከሰው ውጭ ማንም ጓደኛ እንዳልነበረኝ ታውቃለህ። ድሮ ነዋ። እሱ ድሮ ነው። ይዞ ለምን አትረጋጋ? ትንሿ በቃ እኔ ልሂድ። እሺ እደውልልሻለሁ። እያየሽልኝ ነው እንዴት እንደምትቅለሰልስ? አሁን መንገድ ላይ ነን። በቃ ወደ ውስጥ እንግባና እንነጋገራለን። ይዞ ተረጋጋ። አንተ ለምሮ ካንቺ ጋር የምንነጋገረው ይሄ ነገር እኮ የኔና የዚህ ጉዳይ ነው። ሶስተኛ ሰው ያስፈልገናል። እንዴ ያልሽ? ግልጽ እኮ ነው። ስለኔና ስለአንተ ለምሮ ሶስተኛ ሰው የሚጨነቅልን? ይዞ እሷ ልክ ናት። ስለእናንተ እናንተ ናችሁ የሚያገባችሁ። አሁን ሰው እያየን ነው። ወደ ቤት ሂዱና ቀዛ ተነጋገሩ። መሄድበታል። አሁን ወደ ቤት አልሄድም። ወዴት ነው የምትሄጂው? ጉዳይ አለኝ። ትንሿ አሁን ወደ ቤት ግቢ። ይዞ ምን ሆነሃል? ተረጋጋ እንጂ። ዝም በይ አንቺ። ወደ ቤት ግቢ። አንተ አታዘኝም? እሺ ሂጂ ግቢ። ይዞ ምንድን ነው ያደረገው? መታሃት እኮ። በዚህ ልክማ ባለጌ እንድትሆን አልፈቅድላትም። ስለ መታሃት የምታደርገው ነገር አለ እንዴ? እስካሁን እንደሌለ ነበር የሚሰማኝ። ከዚህ በኋላ ግን ከዚህች ቤት አትወጣትም። ማለት አስር ታስቀምጣት ነው? ማሰር ካለብኝ ማስራት አለ። ወይኔ አምላኬ፣ ምንድን ነው ግን የሚሻለው? ያቺን እባብ እያገኘቻት ነበር ለካ እየተመረዘች እንደዛ ስትረብሸኝ ነበረው። ይዙ በእንደዚህ በንዴት ምንም ማድረጋችንም በእናት እሱን አብረን እናያለን። እሺ አሁን እንሂድ። በንዴት ደግሞ አንድ ነገር እንዳታረግ ና በል። ጭራሽኔም በጥፊ የእናንተ መጫወቻም አልሆንም። እማዬ እኔ በጣም መሮኛል። ወይ አንቺ ጋር መጥቼ አብሬሽ ልሁን? ይዞ እንዳትጠጋኝ ነግሬያለሁ። እውጣለሁ። ምንድን ነው? ምን ያደረግሽ ነው? ነግሬያለሁ። ይዞ እንዳትጠጋኝ እውጣለሁ። እሺ አልጠጋሽም። እባክሽ ያልሽውን አስቀምጪው። አይመለከትም። ውጣልኝ። እንዳትጠጋኝ። እሺ አልጠጋሽም። እባክሽ ያልሽውን አስቀምጪው። አላስቀምጥም። አይመለከትም። በቃ ዞር በልልኝ። እሺ እኔ እንደፈለግሽ አድርጊኝ። መድኃኒቱን ግን አስቀምጪው እባክሽ። ለምንድን ነው የምጥለው? አንተ ቀጥቅጠህ ከመግደል በፊት ራሴ እንዳላጠፋ ነው። ትንሿ እባክሽ በጣም እየፈራሁኝ ነው። አቁሚ። ቆይ እንዴት እንደዚህ ታደርገኛለህ? ይዞ እንዴት? እባክሽ ትንሿ እዩ የምትልሽና ምንሻት ከሆነ ሁሉም ነገር ውሸት ነው። እኔ ያስረዳሻለሁ። በፍጹም አይደለም። አንተ ነህ እየዋሸኛለሁ። አንተ ነህ። እንዴት አወቅሽ? እሺ እኔ እየዋሸሁሽ እንደሆነ እሷ አይደለች እየዋሸ ነው ያለችሽ? እሷ ምንም አደረገችኝም። በአይኔ ያየሁትን ነው የምልህ። እሺ በእናትሽ እሱን አስቀምጪና እንነጋገር። ምንም የምንነጋገረው ነገር የለም። ይዞ በቃ ደከመኝ እኮ። በሰላም ልሙትበት ተወኝ። ማንም የሚያስብላት የሚከላከልላት የለም ብላችሁ ነው የምትጫወቱብኝ? እኔስ እንዴ ላንቺ አይደል የምኖረው? እኔም እኮ እንደዛ ነበር የሚመስለኝ። አሁን ግን ሁሉም ነገር ተቀይሯል። ምንም የተቀየረ ነገር የለም። እባክሽ ተረጋጊ። ቤተሰብ ዘመድ ስለሌለኝ እናንተ መጫወቻ ሆንኩኝ አይደለም? ምን አለ ግን እናቴ ስትሞት ይዛኝ ብትሞት? ምን አለ ግን ወንድሜ ሁሉ ነገር መጥቶ ቢያይ? እባክሽ እንደዚህ አትበይ እባክሽ። ይዞ አንተም እኮ ተውከኝ። እንዴት ይሄን ልመን?
እኔ መቼም እንደማልተውሽ ታውቂያለሽ አይደል እንዴ? እባክሽ ተረጋጊ። ይዞ አታስብ። ቤት ሞተሽ ተብሎ እንዳይወራብህ ከሆነ ከአጠገቤ ዞር በል። አሻራ ሲመረመርም ያንተ አሻራ እንዳይገኝ። ትንሿ አንቺም እንደማይጥለሽ ልትሄጂ ነው? ይዞ ደከመኝ። ትንሿ አንቺ እኑ ትንሿ አንቺ ኧረ እኑ ትንሿ ኧረ አንተ ግን እድሜው እንደሄደ ሰው ቡና አልጠጣውም ብለህ ስታንቀላፋብኝ ትንሽ አታፍርም? ዝም በይ በእናትሽ። ቡና ሳልጠጣ ያንቺ ምላስ መቋቋም አልችልም። እሺ አሁን ጠጣና ቶሎ እንውጣ በእናትህ። ወዴት ነው የምንወጣው? እዚህ መዋል እቅድ ነው እንደ ያለ? ቆይ ለምንድን ነው እኔ እዚህ የምወጣው? እንደዛ ከሆነ በቃ እንውጣ። ኧረ መቅዲ ቢያንስ ቡናዬን ተረጋግቼ እስከምጠጣ እንኳን አድርስችኝ እስኪ። ቆይ ምንድን ነው እንደዚህ የምታንገበግቢ? እሺ ቶሎ ቶሎ ጠጣ። ቆይ ቶሎ ተመልሰን እንሄዳለን እንዴ? የት? ትንሿ ጋር ነው። ሌላ የት እንሄዳለን? ምን እንሰራለን ከዚህ ሰዓት በኋላ? ቆይ ታዲያ ለምንድን ነው እንደዚህ የምታንገበግቢኝ? ምንድን ነው ግን የሆንሽው? አንተ እውነትህን እኮ ነው። ቆየት ለመሄድ ነው እንደዚህ የቸኮልኩት። ወይ መቅዲ ለምዶብሽ ነው አይደል አለመረጋጋት? ወይኔ መቅደስ እንደ ቀልድ መቅለብለብ ለምጄ እንደ እብድ አንድ ቦታ እንኳን መቀመጥ ይክበደኝ። አየሽ አይደል እኔም ማግኘትሽ እንድትረጋጊ ያደርግሻል። ማንን? እኔና ባቢ ማለሽ። ኧረ ይሄንን ማሬ ቆይ ምን ይሻለኛል? በገዛ እጄ ለምጄ መከራዬን በላው። ተመስገን። አንቺ ካስጠላሽ ሁሉም ሰው ነው የሚያቆመው። ኧረ አቁሙ እንዴ! እንዴት ያስጠላል! በተለይ በእናንተ። እኛንማ ተይኝ እባክሽ። አቤል ማሬ፣ ልዑል ማሬ መባባል ብቻ ነው የቀረው። ምን ነው በተባባላችሁና ባረፋችሁት? ኧረ በስመ አብ እንዴ! ምን ነው ምን አደረግንሽ? አስበዋል? ልዑልን ማሬ ስትለው ልዑል ደግሞ አቤት ባቢ ሲል መቅዲ እውነት ይቅር ይበልሽ። ኧረ በስመ አብ አንተ እንዴት ነው የሚያስጠላው? በተለይ በወንድ ሲሆን። ኧረ እዛው እንደፈረደባቸው አንቺና ልዑል ተባባሉ። እሺ አሁን አንሄድም? ውይ መቅዲ ይኸው ደግሞ ጀመረሽ። እሺ እዚህ ተቀምጠን ምንድን ነው የምናደርገው? ቆይ ወጣንስ ምንድን ነው የምናደርገው? እስኪ ቢያንስ ፀሐይ እንኳን በረድ ይበልልን። የታል ፀሐይ? ይሄስ የምታዩ ደመና ነው እንዴ? አንተ ደግሞ አሁን ይሄ ፀሐይ ነው እና የሰደድ ነው? ኧረ ባቢ ነገረ ስራ ሁሉ የሽማግሌ ሆኗል። ኧረ መቅዲ ቆይ ፀሐይም የሽማግሌ የሆነ ማለት ነው? ቆይ ወጣት አይደለ እንዴ? ምንድን ነው እንደዚህ ፀሐይ የምትፈራው? መቅዲ ቅንቋ አንቺ ልክ ፀሐይ የሚፈራ ሰው አለ? እኔ እኮ በጣም አጭር ነኝ። ቆይና ብትሆኝስ? ብሆንማ ከሰማይም ከምድርም ነው የሚመታኝ። ኧረ እባክሽ ታዲያ አንተ እኮ ከሰማይ ብቻ ነው የሚመታክ። እሺ አሁን በረድ ይበልና እንወጣለን። በቃ አትጨቅጭቅኝ እንዴ። ኧረ ባቢ ማሬ በእናትህ ጀመረሽ ደግሞ ይሄ ማሬ። ምን ልበል ታዲያ እንደዚህ እየለመንኩ እምቢ ስትለኝ? ወይ መቅዲ ግን በቃ ከአንቺ ጋር አንድ ደቂቃ እንኳን በሰላም መቀመጥ አይቻልም ማለት ነው? አይገርምም? ሁሌ ትንግርት የሚሆንብኝ ነገር ቢኖር ይሄ ነው። እሺ በቃ ነው እንውጣ። እሺ ነቃሽልኝ? ደህና ነሽ? ተመስገን ፈጣሪ። እንኳን ደህና ሆንሽልኝ። በጣም ፈርቼ ነበር። ምንድን ነው? አሞሽ ነበር? አይዞሽ። ወይኔ ጭንቅላቴ መሬት መቶኝ ነው እንዴ? ኧረ አልመታሽም። የመጀመሪያውም ግጭት ስላለብሽ እኮ። አይዞሽ አሁን ደህና ነሽ? እሺ ምን ስትይ አሰብሽው ግን? ምኑ? ራስሽን ማጥፋቱ ነው። ይዙታው እንጂ። ቆይ የመጀመሪያ ነው እንዴ? ለምንድነው በዚህ ልክ የደነገጥከው? ከዚህ በፊት ሞክረሽ ነበር እንዴ? ሆዴ ፍጃው ተውት። አሁን ልተኛ በቃ። ቆይ ራስሽን ለማጥፋት ሞክረሽ ነበር እንዴ? ይዙ በቃ ቁም፣ በእናትህ ድራማ ናት ትስራብኝ። የምን ድራማ ነው የምሰራብሽ? ቆይ አንቺ ራስሽን ለማጥፋት ሞክረሽ ነበር? እያመኝ ነው። አሁን በቃ ተወኝ። መልሽልኝ እንጂ። ይዞ አይገርምም? አሁን ደግሞ በአስተርጓሚ መግባባት ጀምረናል። ከመቼ ወዲህ እንደዚህ ባለጌ ሆንሽው? ባህሪ ልትነጥቂኝ ወደ እኔ ህይወት ከመጣሽ በኋላ ነው። ትንሿ ምን አሁን ደግሞ ተናገርሽ ብላ ልትመታኝ ነው? አረ በፈጠረሽ አቁሚ እንዴ! ቆይ እንዴት ነው እንደዚህ አይነት ሰው ሆንሽው? ቆይ አንተስ እንዴት ነው እንደዚህ አይነት ነገር ማድረግ የቻልከው? ቆይ ምንድን ነው ያደረኩት እኔ? ሁሉንም ነገር ታውቀዋለህ። ምኑን ነው የማውቀው? እስኪ ንገሪኝ። ሁሉንም አልኩህ እኮ በቃ ሁሉንም። ቆይ ጭንቅላሽ ስመታ ማሰቢያሽ ነው እንዴ ጠበቡ እንዴ? እንደዚህ መቀየር ይቻላል እንዴ? እኔ ምንም አልሆንኩም። እውነቱን ያወራሁት። የመሰለሽን እያወራሽ እንዴት ነው እውነትን እንደሚያወራ ሰው አክት እያደረግሽ ያለሽ? ምንም እኮ የመሰለኝን አላወራሁም። ባይኔ ደግሞ እኮ አይቻለሁ። ምን ስናደርግ ነው ያየሽ? ምንድን ነው አብራችሁ ተኝታችሁ ሊስመጣ እንደተነሳችሁ? ስለዛ ቀን ቆይ ስንቴ ነው የምናወራው? በቃ መዝኛት አብረን ወደቅን አልኩሽ አይደል እንዴ? እሺ ለው ቢቀር ቆይ አንተ ከመጀመሩ ነው እንደዚህ ማለት ጀመርከው?
አንቺስ ከመቼ ወዲህ ነው እኔ እንደዚህ ማውራት ጀመርሽው? አንተ እኮ ከመናገርም አልፈ መተኛል። ንግግርሽ እኮ ነው እንድመታሽ ያደረገኝ። ኧረ እባክህ ይዙ በቃ እኔ መሄዴ ነው። ቀጠሮ አለችኝ፣ እመለሳለሁ። እሺ ትሄድ እንጂ ለምን እንደምከለክላት? ትንሿ ይችን ብዬ እንደዚህ ከጫውክብኝ ነገ ደግሞ ትመታኛለህ። አሁን ብሄድ ነው የሚሻለው። ቆይ ህልም ነው ወይስ እኔ ማውቃት ትንሿ ነች እንደዚህ እያደረገች ያለችው? አታስብ፣ አልቀየማትም። እሷም እውነት አላት። እህቴ እባክሽ እንዳትከፊብኝ። እሺ አታስብ። ለእኔ ብለሽ ምን ታገስ ትችያለሽ? ይሄ እኮ የእህትነት ግዴታ ነው። ግን እኮ ከፍቶሻል። ዝም በል እባክህ፣ እኔ አልከፋኝም። እሺ ምን ላድርግ እስኪ ንገሪኝ። አሁንማ ምን ታደርጋለህ? እንደማየው ከሆነ በጣም ከቁጥጥራችን ውጭ እየሆነች ነው። ከማስበውም በላይ በጣም ጭንቅላቷ ተቀይሯል። በጣም እሺ ምንድን ነው የማደርገው? ትዕግስት ከማድረግ ውጭ ምንም አማራጭ የለንም። ምን አለ እንደ አንቺ ተስፋ ቢኖር። አታስብ፣ ትንሽ ቀንሽ እሰጥሃለሁ። ቀልጅ ይሆናል። ቆይ ለምንድን ነው ግን ዝም ያልነው? ማለት ይዙ ትንሿ ኬት ነው ስትመጣ የነበረው? አሁን ከዛች ከተረገመች ልጅ ጋር ነው እኮ። እሷ የት ይዛት ሄዳ እንደነበር ታውቃለህ? እኔ እንጃ። የት ነው ይዛት ሄደችው? ይዙ ግን ብንከተላቸው አይሻልም? ይዙ እየወጣሁ ነው። ወዴት? አየር መቀበል እፈልጋለሁ። እሺ ተነስ ይዙ፣ እንከተላቸው። ማንን? ተነስ፣ ግድ የለህም እንሂድ። የሆነ ነገር አናጣም። እስኪ ዝም ብለና እዩ አስጠበቅኩሽ እንዴ? አረ በፍጹም። ግን ምንድነው እንደዚህ ቸኩሽ የጠራሽ? ዛሬ ምንም ጥሩ ስሜት እየተሰማኝ ነው ያለው። ጆሲ ጋር አብረን እንሄድ እፈልጋለሁ። እንዴ ለምንድን ነው አብረን እንሄደው? አንድ ማውራት ያለብን ነገር አለ። ስለምንድን ነው የምታወሪው? እሱን ሄደን ብናወራ ይሻላል? እሺ እንሂድ። ግን ምንድን ነው? እዩ እንሂድ። አንቺ ልጅ በቃ ግን አመረርሻል። ምን ከዛ ልጅ ጋር የጀመርሽው መጃጃል ነው። አንተ ያምሃል እንዴ? ስለምን መጃጃል ነው የምታወራው? ስለ ቢብማ እንደዚህ እንዳትልሽ። ስለማን? ስለ ቢብ። ለፍዳዳ እንደለመድሽው ቆይ ተሰብረሽ እየለቃቀሽ ትመለሻታለሽ። አንተ ደግሞ መሰበር ምን አመጣው? ሲጀምር እዛ ደረጃ ምን አደራረሰን? ያንቺን አመል መቼ አጣሁትን? እረፍ። ይሄ ሟርተን አጀምረኝ ሰውዬ። ሲጀመር ያንተ ምላስ ነው ፈተና የሆነብኝ። ደግሞ የምን መጽሐፍ ነው ይዘሽ የምትዞሪው? እንዳነብ ሰጥቶኝ እኮ ነው። በእናትህ ደግሞ እንዴት ደስ እንደሚል ብታይ። ምንድነው ግን ግጥም ነው? አዎ አንተ ግጥም ትወድ የለ? ለምን አታነበው? ተይኝ በእናትሽ። አሁን ግጥም ላንብብ እንዴ ደግሞ? ምን ችግር አለ? ራስ ብዬ አሁን ምንም የማንበቡ ሞራል የለኝም። ተይኝ እባክሽ። እሺ ላንብብልህ። ስሙኝ። የመስማት ፍላጎቱም የለኝም። ውይ ካያ ምንድነው ሄዱ? ለምን ራስሽን አትችይም? አንድ በጣም የወደድኩት አለ። እሱን ላንብብልህ። እሺ አንብቢልኝ። እሺ ግን ትላንትና ማኩ ያነበበልኝ ነው። እሺ ማነብልህ? እሺ አልኩሽ እኮ ጀምሪ አሁን። እሺ ቆይ ላውጣው። ቆይ እሱን እየጠበቅሽ ነው አይደል? አዎ እየመጣ እኮ ነው። ታዲያ ለምን ለራሱ አታነቢለትም? እኔን ከምታስጨንቂኝ። አንተ ደግሞ በጣም ስለወደድኩት እኮ ነው። ለምን ነው ይገባ? ወሬ ስናወራ አይደል እንዴ ያለው? አሁን ጽድት ያለ ገጠም ራሱ ቢሆን ስታነቢልኝ ስድ ንባብ ነው የሚሆንብኝ። ጋጦጥ ንባብም ይሁን አይመለከተኝም። ዝም ብለህ ስማኝ። ተመስገን። ልታደሩ ቁርስ ላይ መጣህልኛ እንዴ? አንቺ ቆይ ዛሬ ታነብልኛለሽ ስላልኩሽ እሱ ላይ የተለማመድሽበት ነበር አይደል? አንቺ ልትለማመጂብኝ ነው እንደዛ ያደነው ቆርሽ? ውይ ማኩ ግን ምን ሆነ ነው? ይቅር በይኝ። አስበላሁሽ እንዴ? ምን ማስበላት ብቻ የዚህ መጫወቻ አረከኝ እንጂ። በሉ በቃ እኔ ልሂድ፣ እንገናኛለን። እሺ ቆይ እንጂ ምንም ሳትለኝ ነው እንደምትሄደው? ምን እንድልሽ ነው? ካያ ይኸውልህ ማለት የምትፈልገውን አሁን በላይ በኋላ እንዳንጣላ። ስታስቢው እንዲህ ያለ ነገር ዝም ብዬ የምል ይመስልሻል? ማለት ይኸውልሽ ጥያቄ ካለሽ በኋላ እንገናኛለን። አሁን ልሂድ። ደህና ዋይ። አረ መሄድ አይጠበቅብህም። እኔ ብዙም ስለማልቆይ አንድ ላይ መሆን እንችላለን። ትንሽ ጉዳይ ስላለች በኋላ እንገናኛለን። ይኸውልህ ምንም ጉዳይ የለህም። እባክህ አትቀባጥር። ደግሞ አሁን ቆንጆ ቆንጆ ግጥሞችን ስለምናረብ እዚህ ብትሆን ይሻላል። የግጥም ቀን ነው እንዴ ዛሬ?
ግጥም ላይ እንዴት ነህ? ምንም አይደለም። የሆነ ሰዓት ላይ ሞካክር ነበር። አሁን ግን ሳልሰንፍ አንቀርም። ኧረ ዝም በል እባክህ። ምንም አልሰነፍክም። እሺ አውቀህ ስታዘግም ነው። ጉድፈለ በራሴ ጭንቅላት ልትከራከሪኝ ነው እንዴ? ታዲያ ማቸኩል ከሆነ ለምን አንድ ላይ አናነብም? ካያ በእናትህ ደስ ይለኛል። በቃ እሺ፣ እዚሁ ነው እንችላለን። ውይ ታድዬ፣ ዛሬ በሁለቱም በኩል ነው የሚነበብልኝ። ጀመረሽ ደግሞ ቀላል ጀመራት። ቆይ እናንተ ታለንታችሁን እንድታሳድጉ ባገዝኳችሁ እኔን ጀመረሽ? ዝም ብለሽ ተቀመጪው። እንቀመጥ በቃ። እቺ ደግሞ ለምን ነው የምትደውለው? ማናት? እዩ ናታ። ለ80 ጊዜ እኮ ይሆናል የደወለችው። አታይ ተዋት እባክህን፣ ዘና በል። ምን አማራጭ አለኝ ዘና ከማለት ውጭ? የዘመናት ህልሜ እኮ ነው የተሳካልኝ። እንኳን ደስ አለው ወንድሜ። ጠጣ። አንተም ጠጣ። አስበዋል ግን እኔ መቴን አግኝቻት ቢሆን። አይዞህ እናገኛታለን። ለትንሽ ጊዜ ነው የምትደበቅብን። እንደምንም ብለን እናገኛታለን። እንዳፍ ያድርገው። ቡቻ ትንሿ እንዴት መጣችሁ? ማለቴ ለምን ተመለሳችሁ? እንዴ መጀመሪያ ተቀምጠ ቀድም እንዴ? እሺ ይቅርታ፣ ተቀመጡ። እንዴት ነሽ? ሰላም ነሽ? ተሻለሽ? ትንሿ ስለ ቡቻ ነገርኩሽም አይደለ? እኔ ዛና ሸሸት ነው እዚህ መጥቶ ቅርቅር ያለው። ለምንድን ነው እነሱን የሚሸሻቸው? እንዴ በአንቺ ምክንያት ተጋጭቶ ነው ከሱም ጋር። አይገርምሽም? ጉድ እኮ ነው። ምን አይነት ሰይጣኖች እንደሆኑ ግራ እኮ ነው የሚገባሽ። ይኸው ይሱ አላልኩም፣ እዚህ ነው ያሉት። ጭራሽ ጆሲ ቤት። አይገርምህም? እያንዳንዱን ሳናስቀፈድ ደግሞ ዛሬትም አንሄዳት። ቆይ ለምንድን ነው እዚህ የምንቆመው? ለምን አንንቀሳቀስም? ይምጡ እንጂ እነ ልዑል። ቆዩ እኮ ነው። እስቲ ቆይ ይሱ፣ ያንተ ችኮላ ነገሮችን ነው የበጠበጠው። ስርዓት ይኖር እንጂ ተረጋጋ። ወይኔ እንዴት ነው የምረጋጋው ይሄንን እያየሁ? አረ ቆይ ይሱ፣ እኛ ብንገባው ዱቄት አድርገው ነው የሚጥሉን። እና አቤል ቢመጡ ግን ቢያንስ ብዙ ስለምንሆን ፖሊሶች እስኪመጡ ልህን ነው የምትወጣባቸው። እኑ አልገባሽም? ያለውበት ሁኔታ እንዴት ውስጥ እየተንገበገበ እንደሆነ አልገባሽም? ተረጋጋ በቃ። እንደምንም ወጥ አድርጎ አይዞህ ወንድሜ፣ ውጤቱን በደንብ ትወደዋለህ። ወይኔ ወንድ ልጅ፣ እነሱን ሳልጨርሳቸው እኔ ቆሜ አልሄድም። አታስብ፣ ዛሬ ሁሉም ነገር ያበቃል። እሺ እንዳፍሽ ያርግልኝ። እዚህ ናቸው? ያው በእርግጠኝነት እዚህ ነው የሚሆኑት። ግን መቅዲስ እየመጣች ነው። አንዳንድ ሰው እኮ ይዛ እንድትመጣ ነግራናት ነው። እንዴ ፖሊሶቹስ? አረ ከኛ ሲተርፉ ነው ለፖሊሶቹ የምንሰጣቸው። እርግጠኛ ናቸው አይደል? ግን እዚህ ስለመኖራቸው በጣም እርግጠኛ ነኝ እዚህ ናቸው። መቼስ መሰብሰቢያቸው አይደለም አይደል እዚህ የመጡት? ለነገሩ እውነትሽን ነው። እነሱን ህግ ካልሆነ ምንም ነገር ያቀጣቸው። ከህግ በፊት ግን እኔ ላገኛቸው ፈልጋለሁ። እኛም እኮ እንፈልጋቸዋለን፣ ግን አሁን አይደለም። የፖሊሶቹ መምጫ ሲደርስ ገብተን እናደቃቸዋለን። ዛሬ ማብቂያውን እርግጠኛ ነኝ። ከዚህ በኋላ ሁሉም ነገር ሰላም እንደሚሆን በጣም እርግጠኛ ነኝ። አዎ በደንብ። ማኩ ያንን ግጥም አንብብልኝ በእናትህ። የቱን? ባለፈው አንድ በጣም የምወደው ግጥም አለ። እሱን አንድ ቀን አነብልሻለሁ አላልከኝ? አንቺ በቃ ነገር ከያሽ አትረሽም አይደል? ማ ኤደነች ነገር የምትረሳው? ይኸውልህ ልንገርህ፣ ኤደን ነገር ከምትረሳ ሰማይና ምድር ቦታ ቢቀያየሩ ይቀላልሽ። ምን ነው አንተ ይሄን ያህል ምን መሰልኩ? ዝም በይ እባክሽ ወሬኛ። እሺ ላንብብልሽ? እሺ ደስ ይለኛል። ቆይ ግን ግጥም ስታነብ ከህይወት ጋር የሚያያዝ ነገር አለ ወይስ ዝም ብለህ ነው የምታነበው? ኧረ ዝም ብዬ የማደርገው ምንም ነገር የለም። ሁሉም ነገር በምክንያት። እሺ አሪፍ፣ እስኪ እንስማ። እሺ። ቅዠት ጭራሽ ይባስ ብሎ ደሞ መቼ ለታ ቁጭ ብዬ ያመሸው የምቀጥርሽ ቦታ ለካ አንቺ አትመጭም። አትኩሬ ደግሜ ሰዓቱን አያለሁ። ምን ሆነ አረፈደች ብዬ ተክሳለሁ። ለካ አላረፈድሽ። ደሞ በሌላ ቀን ቀጠሮ ሳይኖረኝ ቆየሁበት ብዬ ቸኩዬ ወጣሁኝ። ለካ አልቀጠርሽኝ። ባልቀጠርሽኝ ቦታ ሁሌ የተገኘው ወንበር ለጠየቀኝ ሰው አለው እላለሁ። ለካ ሰው አልነበረውም። እንደማትመጪ ረስቼዋለሁ። ደሞ ይባስ ብሎ ሰርግም አስቤያለሁ። ሽማግሌ ልልክ ቀጠሮ ይዣለሁ። ለካ አታገቢኝ። ባልሽ ሌላ ሰው ነው። ረስቼዋለሁ። ግን እስኪ ንገሪኝ፣ ይሄ ሁሉ ቅዠት ነው? ስላንቺ ያሰብኩት ሁሉም ነገር ስህተት ነው? ለካ አንቺ አትነግሪኝ።
መልስሽ ዝምታ። ዋው በጣም ደስ ይላል። ማኩ ይሄም ካንተ ህይወት ጋር የሚያገናኘው ነገር አለ እንዴ? ከኔ ጋር ብቻ ሳይሆን ከብዙ ሰው ጋር ያገናኘዋል። በተለይ ከኔ ጋር? በጣም ይቅርታ ሳላስበው ስሜትሽን ረበሽኩት እንዴ? አይ ግጥሙ ደስ ይላል። ምን አባሽ ነው የምታኮርፊው አንቺ? ማ እኔ? አልቃሽ ከአመት ከአመት አትለወጪም አይደል? ደቃቃ። ጭራሽ ደግሞ ይሄንን ሰበብ እያረክ መሳደብ ጀመርክ። በቃ አሁን ከዚህ ሙድ ውጪ እንዴ? ካሌብ በል አሁን ያንተ ተራ ነው። አንተ አንብብልኝ። ኧረ እኔ ግጥም ማንበብ አልችልም። አንተ ውሸታ። ከአብሮ አደግ ጋር አትሰደድ ይላል አባቶቻችን። እሺ ካያ በእናትህ አንብብልኝ። እሺ አንብቤ የሰደ ከሆነባችሁ ግን እንዳትስቁብኝ። አታስብ፣ አሁን አንብብልኝ። እሺ ትንሽ ራሴን እያመመኝ ነው። በቃ እኔ እረፍት ላድርግ፣ እናንተ ተጫወቱ። አይዞሽ ቡቻዬ፣ በቃ ግባ እና ተኛ። እሺ። ምንድነው? ምንድነው? ምን ሆንሽ? ከየት ነው የመጣው? ማለት ይህን ፎቶ ታውቂዋለሽ እንዴ? እማዬ እማዬ? ቡቻ ይህን ፎቶ ከየት ነው ያመጣው? ምን ሆነሻል? ይህ ፎቶ እኮ የራሴ ፎቶ እኮ ነው። ምን ማለት ነው የራሴ ማለት? ቆይ ማን ናቸው እዚህ ላይ ያሉት? እህቴና እናቴ ናቸው። ምን ነው? ይህስ ይህን ፎቶ ከየት ነው ያመጣሽው? የማን ፎቶ ነው ይሄ? ቆይ ለምንድን ነው ሁለታችሁም ጋር ተመሳሳይ ፎቶ ያለው? ምንድን ነው? ይህን ፎቶ ከየት ነው ያመጣሽው? ቡቻ እዛ ጋ ያለው አንተ ነህ? አዎ እኔ ነኝ። ይህች እኮ እኔ ነኝ። ምን ማለት ነው? ማነሽ አንቺ? እዩ ቡቻ ወንድሜ ነው። እኔ አንቺ ወንድም ልሆን አልችልም። በፍጹም በፍጹም። ቡቻ ትንሿ እኮ ያንተ እህት ናት። በፍጹም በፍጹም። እሷ የኔ ልትሆን አልችልም። እኔ እህቴን እንዲህ ላስተቃያት አልችልም። ወይኔ እያበድኩ ነው እንዴ? ቆይ ምንድነው ነገሩ? አይ አንቺ እህቴ ልትሆኝ አትችይም። ቡቻ አንተ ወንድሜ ነህ፣ የእናቴ ልጅ። አንተን እኮ ነበር ስፈልግ የነበረው። አትጠጊኝ። እኔ እህቴን ልጅ ልገልባት አልችልም። የምን ግድያ ነው? ቆይ የማን ልጅ ነው የሞተው? አንተ ቡቻ አትጥራኝ፣ አትጥራኝ አንተ ውሻ! አፈን ዝጋ። የእህቴን ልጅ ነው ያስገደልከኝ። አንተ ዝም አትልም እንዴ? ዝም በይ አንቺ ቆሻሻ፣ ዝም በይ። ቡቻ ወንድምሽ አይደለሁ። አትጥሪኝ፣ እንዳትጠሪኝ፣ እንዳትጠሪኝ። ምንድን ነው? ምንድን ነው አሁን ቡቻ ያለው? ምንድን ነው? ምን አለ? ጆሲ መልስላት እንጂ። ይኸውልሽ አሁን አረቄ ሲጠጣ ነበር። ምን እንዳለ ራሱ ብትጠይቂው መልሶ አያውቀውም። የምን ልጅ ነው የሚለው? የማን ልጅ ነው የገደለው? የምን ልጅ ነው? አንቺ ልጅ አለሽ እንዴ? እኮ እንዲህ ንገርልኝ። ምንድን ነው? የሆነ የደበቃችሁ ነገርም አለ? ኧረ ምን ያለ መስሎሽ ነው? ትንሿ ምን ሆነሽ ነው? አረ ምንድነው የምንጠብቀው? አሁን እንግባ። ይዙ ቆይ ትንሽ ብቻ እንጠብቅ በእናት። ምንድነው? ቆይ እንዴ ሙሉ ቀን ነው እንዴ የምንቆመው? ይዙ ከመጣን እኮ ገና 20 ደቂቃ እንኳን አልሞላንም። ለምን አትረጋጋም? እና ቢሆንስ ደቂቃ እያየን ነው እንዴ የምንንቀሳቀሰው? እኑ ልክ ናት ይዙ። ውስጥ ምን እንዳለ አናውቅም። በዛ ላይ ቤት ውስጥ ከሆነ የተደበቁት ብቻቸው እንደማይሆን በጣም እርግጠኛ ነኝ። ለካ እሱም አለ። ለነገሩ ስለተደበቁ ሰው የሚሰበስቡ አይመስለኝም። ለዚህ ነበር እንደዛ እንቅልፍ ሳጣኝ ነበር። እቺ ቀን ለምትመጣው የፈለገ ጨለማው ላይ ብታፈጥ ያለ ሰዓቱ አይነጋም አይደል የሚባለው? በትክክል አየሁት እኮ። ሁሉም ነገር በፈጣሪ እቅድ ነው የሆነው። እጃችን የገባውን ድል በችኮላ ባናጠፋው ጥሩ ነው። ኧረ አሁን እንኳን ወዴትም ማምለጥ አይችሉም። እሺ ምንድን ነው የምናደርገው? ትንሽ እንጠብቅ። በቃ ተረጋጉ እናንተ። ወይኔ እናንተ ምንድን ነው? ያ ብቻ አይደል እንዴ?
እንዴት አለህ ልጅነቴ ማደግ እኮ ጣም አሳጣኝ ንጹህ ልቤን አከነፈው ከአምላክ ዓለም ገፍቶ ጣለኝ ጠፋኝ እኮ ግልጽነቴ ጠፋኝ እኮ ንጹህ መውደድ አጋለጠኝ ለሺ በደል በዛስ በኔ መንገዳገድ እንዴት አለህ ልጅነቴ ማወቅ እኮ አሳሳተኝ ሁሉን ማፍቀር ሞት ነው ብሎ የዘር ፍጃ አስታቀፈኝ የርግብ ልቤን ባለሙና ነፍስዬን አሳመመው ፈገግታዬን አኮሳምኖ ብሩህ ውስጤን አሳመመው። ምንድነው እናንተ? ካያ በእናትህ አሁንም እኮ እንደ በፊት ነው የምታነበው። እንዴት ደስ ይላል! በጣም ደስ ይላል። ጎበዝ ነህ። ቀላል በጣም እንጂ በስማ። አረ ይሄን ያህል አልጠፋብኝም ማለት ነው። አይገርምህም? ለካ በልምድ የመጣ እንጂ ውስጥ ያለ ነገር አይጠፋም። አንተ ከላይ የተሰጠ እኮ ሊደበቅ ይችላል እንጂ አይጠፋም። ልክ እንደ ጥሩ ልብ ማለት ነው። ማለት አንዳንድ ጊዜ ሰውኛ ባህሪና ጥቅም መጥፎ ሰው ሊያደርገን ይችላል። ግን ደግሞ የሆነ ጊዜ አለ ድክም የምንልበት መጥፎ ማንነታችንን አልፎ ደካማ የሚያደርገንን ሰው እስከምናገኝ ድረስ ከዛ በኋላ የተደበቀው ጥሩነታችን ይወጣና መጥፎ የሆነው ተራራ የሆነው ልባችን ይወርድና መሬት ላይ ጥለናል። ይዞ አይገርምህም? የእህቴን ልጅ ነበር ልክ የገደልኩት። ምን? ተረጋጋ እንጂ ምን ሆነሃል? ልቀቁት፣ ተዉት፣ ይምታኝ። እኔ አውሬ ነኝ። እኔ የገዛ የእህቴን ልጅ የገደልኩ እኔ አውሬ ነኝ። የምን አባህት ነው? ማናት እህትህ? ትንሿ እህቴ ናት። ይዙ አፍህን ዝጋ አልኩ እኮ። ዝም በል። እንዴት ዝም ልበል? እንዴት አድርጌ? አንተ ያማል እንዴ? የደረክብኝ ሳያንስ ልትቀልድብኝም ትሞክራለህ? እህቴ ትንሿ ናት። የኔ ትንሿ እህቴ ናት። ይዙ ይሄ ልጅ ምንድን ነው የሚያወራው? ስማ፣ አሁንም ድራማ ለመስራት እየሞከርክ ነው እንዴ? የምን ድራማ? በምን አቅሜ ነው ድራማ የምሰራው? ለራሴ ታመም ያለው እኮ። አንተ ነህ ብቻ? አላወኩም ነበር። ምንም ነገር አላወኩም። አንተ ነበር ካደጋውን እንድረስክብኝ? እባክሽ ተይኝ፣ አላወኩም። ብቻዬን እኮ ሳለቅስ ነበር። ወንድሜ አብሮኝ በኖረ እያልኩ ነበር። ግን አንተ ነበርክ ስታሰቃየኝ ነበር አይደል? እኔ አይደለሁም። እኔ እድሜ ልክ እህቴን ስፈልጋት ነው የኖርኩት። እኔ እህቴን ልጎዳት አልችልም። ይዙ ነፍሰ ጡር ነበርኩ እንዴ? ቆይ ለምን ነው ዝም የምትሉኝ? ነፍሰ ጡር ነበርኩ ወይ? ማን ነው እንደዚህ ያለሽ? እነሱ ላይ አትጩይ። ይኸው እኔ ላይ ጩይ። እኔ ነኝ ልጅሽን የገደልኩብሽ። አዎ አስታውሳለሁ። ሆዴ ውስጥ ልጅ ነበር አይደል? አዎ እኔ ነኝ የገደልኩብሽ። ነይ ግደይኝ፣ እኔን ግደይኝ። ብቻ አንተ ግን ወንድሜ ነህ። ብዙ ህመም አለ ቀን በቀን የሚጸና ውስጥን የሚበላ አስመስሎ ደና። ብዙ ማጣት አለ በሳቅ የሚሸፈን ከፊት ለፊት ደምቆ ከውስጥ የታሰረ በብቸኝነት ከፈን። ብዙ እንባ አለ አባሽ ናፈቀው ሰው በማጣት ብቻ ቀን ከሌት የሚወርደው ብቻ ብዙ ምንድን ነው? ደስ የሚል አገላለጽ ነው። ወደድከው? በጣም እያንዳንዱ ግጥም የራሱ የሆነ ትርጉም አለው አይደል? ሳነበው እኮ ስንት ትውስታ ውስጥ ከተተኝ መሰለ። እሺ አንድ በጣም የምወደው ግጥም አለ ላንብብላችሁ። ውይ ዛሬ ግን ታድጊ እድል ከኔ ጋር ናት መሰለኝ። እንዴት? የምወደውን ግጥም ከምወደው ሰው እየሰማሁ እኮ ነው። ማለት ያው ከምትወዳቸው ሰዎች መስማት እኮ ደስ ይላል አይደለ እንዴ? አይ ስትቀባጥሪ ተባነነብሻ። ዝም በል አንተ ማኩ፣ አንብብልኝ በቃ። እሺ ቆይ ለምንድን ነው ምንም ነገር የማትሉኝ? አረ መጀመሪያ ተረጋጉ፣ ቀስ በሉ እንጂ። ምንድን ነው ያደረግኩ? አንተ ውሻ ምንድን ነው ያደረግኩ? አረ ልጁ ጭንቅላቱን ሊያፈርስ ነው። ሰዎች አንድ በሉት። ምንድን ነው ያደረግኩት? ቆይ እድሜ ልኬን የፈለግኳት ለምንድን ነው እንደዚህ አይነት ነገር ያደረግኩት? ሰዎች ልጆቹ እኮ እያበዱ ነው። አንድ ነገር ብሏቸው እንጂ። ጆሲ የት ነው ያለው? ይዙ እርጉዝ ነበርኩ አይደል? ጆሲ የት ነው? መልስልኝ። ይዙ እርጉዝ ነበርኩ አይደል? ራሴን ለማጥፋት ሞክሬ ነበር አይደል? ኧረ አቤላ በእናትህ ነገር በሏት። ቆይ ለምን አንተ አትለኝም? አንተም ጠልተኸኝ ነው? ትንሿ እባክሽ ተረጋጊ። ቆይ ምን እሺ ልረጋጋ? እንዴት ልረጋጋ? ምንድን ነው
እየሰማለሁት። እነሱ ላይ አትጩይባቸው። ነይ እኔን ተናገሪ። ተወኝ አንተ። መልሱልኝ። ቆይ ምንድን ነው እየሆነ ያለው? ምንድን ነው? ጆሲ የት ነው? ጆሲ ነው አይደል ሁሉ ነገር እያደረገ ያለው? ጆሲ የት ነው ያለው? ለምን አትነግሩኝም? እቤቱ ነው ያለው። ጆሲ እንግደልልኝ በእናትህ። እኑ ምን ብለሽ ነው ግን ይቀር የምትይኝ? ኧረ ተረጋጊ በፈጠረሽ እንዲያትሁኝ። ቆይ አንቺን የሚወጋሽ እሱ አለሽ? ደህና መሆን ያስፈራኛል። ወቅት እየጠበቀ የሚነሳ በሽታ አለብኝ። ድንገት መረሳትን መናፈቅ፣ የሆነ አለመታየትን መሻት ነገር፣ የሆነ የዳነን ቁስል ካልደማ ብሎ መታገል አይነት፣ የሆነን ህመም በባትሪ መፈለግ። ብቻ ልቤ ሰላም ሲሆን አይምሮዬ ግራ ይገባዋል። ዓለም ልክ ስትመቸኝ የሞት ምስል ይጠፋብኛል። ብዙ ከሳኩ የቀጣይን ባንክ ቀጠሮ መጠባበቅ ጀምራለሁ። ዓለም ዝም ስትል መኖር ያቆምኩኝ ይመስለኛል። መተንፈስ ይከብደኛል። ብቻ ደህና ሲሆን እፈራለሁ። ለዚህም የሚሆን መድኃኒት አለሽ? ጠየቀች። ሐኪሟ ዝም አለቻት። በጭንቅላቷ ለሷ የሚሆን ሌላ በሽታ እየፈለገችላት። በጣም ደስ ይላል። ውይ ዛሬ ደግሞ ሳናስበው ሙሉ መጽሐፍ ልናነብ እኮ ነው። አይገርምሽም? ሳናስበው ብዙ አነበብን አይደል? በጣም እንጂ። ስላገኘኋችሁ በጣም ደስ ብሎኛል። በቃ እኔ ልሂድ፣ ሰዓት የደረሰ። ትንሽ አትቆይም? ማያድሩበት ቤት ማምሸት ደስ አይልም አይደል? ነገሩ ያው የማልከርምበት ነገር ላይ ባልቆይ መልካም ነው። ምን ማለት ነው ደግሞ ይሄ? ትንሽ አይምሮሽ ይፈላሰፍ። በቃ እንገናኛለን፣ እደውልልሻለሁ። ቆይ እንዴት ሰው በዚህ ልክ ሁሉ ነገሩ ቅኔ ይሆናል? አልገባሽም እንጂ ይሄ ልጅ በጣም ብዙ ሊነግርሽ የፈለገው ነገር አለ። ምንድን ነው የሚነግረኝ? እስካሁን ሲያወራ ከነበረው ነገር ውስጥ ብዙ ህመም ውስጡ እንዳለ፣ ነገር ግን ያን ህመሙን ብዙ ሰው እንዳልተረዳለት ውስጥ ይነግረኛል። ህመም? ምን አይነት ህመም? ወይዱ አንቺን ለመረዳት በጣም ብዙ ጊዜ ይወስድብሻል። ተይው በቃ። ካያ እባክህ አትፈላሰፍ። ምንድን ነው ንገረኝ። እኔ ምን አውቃለሁ? ሊነግርሽ የፈለገው ቅኔ ያለ ነው እንጂ ያልኩት እኮ እኔ እፈታዋለሁ አልኩ። ቆይ ምን አለበት ብትፈታልኝ? የሚውለው ከአንቺ ጋር ነው እንጂ ከኔ ጋር ነው እንዴ? ውይ እንደውም ተወው በቃ እሺ፣ በራሴ መንገድ ፈታዋለሁ። ጎበዝ፣ የዛኔ ይገለጥልሻል። እዩ ምንድን ነው አንቺ? ከየት ነው እንዲህ እብድ እንዳየ ሰው የምትሮጭ? ምን እንዴ? እኔ ነኝ የሮጥኩት እና እኔ ነኝ እያለከለኩ ያለሁት? አለከለኩ እንዴ? እባክሽ አትቀባጥሪ። ወዴት ነው የምትሄጂው? ምን አገባሽ? ወዴት ስሄድ ምን አገባሽ? ለምን የምትጠይቂኝ? ያንቺ ነገር ስለሚያሳስበኝ። በቤት ነገር ሳትወሪ ከዚህ ልጅ ወዴት ነው የምትሄጂው? ማለት ምን ማለት አለው እንዴ? ወዴት ነው የምትሄጂው? አይመለከትሽም። ዞር በይልኝ። አሁን ስብሰባ እንዳለ ረስተሽው ነው እንዴ? የምን ስብሰባ ነው ሴትዮ? እሱም ቦታው ላይ ስደርሽ እነግርሻለሁ። አሁን ተንቀሳቀሽ። የት ነው የምንንቀሳቀሰው? ምንድን ነው? እስኪ እንሂድ። ሙሉ ቀን ጥያቄ ልጠይቂኝ ነው እንዴ? ቦታዬን በእናትሽ ነው አልሄድም። ሴትዮ እንደጠፈጠፍሽ አታርጊኝ። ዳይ ቀጥይ። አሁን የኔ ቆንጆ ስራ የለሽም እንዴ? ኧረ አለኝ። ሊያውም ከባድ ስራ ነው ያለኝ። እና ሄደሽ አሰሪም እንዴ? ምን አባሽ ነው የምትጓተችኝ? ቀጥይ። አሁን ማንም አስተያየት አልጠይቀሽም። አንቺ ስነ ስርዓት ይኖርሽ። ታመሪያለሽ እንዴ? እኔ ወዴትም አልሄድም። ጉልበት እንድትጠቀም እያደረግሽኝ ነው እንዴ? እረፊ። ዛሬ እንዳትፈታተኝ። ጥሩ። እምቢ ካልሽ ጉልበት ተጠቅሜ ወስድሻለሁ። ይኸውልሽ ተናግሬያለሁ። እረፊ። በቃ ምንም ነገር ለማድረግ ከመሞከራችሁ በፊት አንዴ ላስረዳችሁ። ምንድን ነው የምታስረዳኝ? ለካ ሁሉም ነገር የጊዜ ጉዳይ ነው የሚባለው እውነት ነው። እንደተደበቅ ምቀር መስሎ ነበር አይደል? ቆይ ለምን ተረጋግታችሁ አሰሙኝም? እኔ ምንም ያደረኩት ነገር የለም። እኔ ሁሉም ነገር እኮ የቡቻ ስራ ነው። የቡቻ ቀኝ እጅ ማን ሆነና? እኔ ምን አውቃለሁ? በዚህ ሰዓት ምን እያስገረመኝ እንደሆነ ታውቃለህ? አንተን እንደዚህ ተረጋግቼ ማውራቴ። አየህ፣ ምንም እንዳላደረኩኝ ልብህ ነግሮህ እኮ ነው። አይደለም። አዝነህልኝ ነው አይደል? አይደለም። ትንሿ ነግረህ ነው አይደል ቡቻ እንደጎዳት? አይደለም። ዝም ብዬ ቆምኩት ምንን መትቼ ማን እንደማደርግ እያሰብኩኝ ስለሆነ ነው።
እየቀለድክ ነው አይደል? አንተ እየቀለድክ ነው ልጄን የገደልክብኝ? እኔ ልጅህን አልገደልኩም። የላኩት እኑን ጫር እንዲያደርግ ብቻ ነው። እሱ ነው ትንሿን መጥቶ ልጅህ እንዲወርድ ያደረገው። ኧረ እባክህ ተሳስቻለዋ። ትንሽ እንኳን አታፍሪም? ማብራሪያ ስትሰጥ እንዴት ያፍራል ይሄ የተረገመ። እሺ አሁን ለመጨረሻ ጊዜ መናገር የምፈልገው ነገር ካለ ጀምር። ይኸውልህ እኔ እምላለሁ ትንሿን ልጎዳት አልሞከርኩም። ነገ ላይ የምትጸጸቱበትን ነገር አታድርጉ። የምሬን ነው። የምንጸጸትበትን ነገር እንዳናደርግ? አዎ እኔ እውነቴን ነው። ለእናንተ ብዬ ነው። ወይኔ አያችሁልን አይደል እንዴት እያሰበልን እንደሆነ። ጸጸት እንዳይሰማን እኮ በጣም እየተጠነቀቀልን ነው። እባካችሁ በቃ ቁሙ። እኔ ከሆኑ የሚጸጽተኝ እየመሰለኝ ነው። ውይ የኔ ውስጥ ራሱ እየተለበሸ ነው። በቃ አንተው እየቀለዳችሁብኝ ነው እንዴ? አንተ ነህ እንጂ እየቀለድክብን ያለው። ምንድነው አሁን እየቀለድን እንቆያለን እንዴ? ስራችን መጀመር እንችላለን። ምንድነው ቆያችሁ? ምን እቺ ናት ወንድሜ ጋር ካልወሰድከኝ ምናምን ብላ። ኧረ ደግሞ እንደዚህ ጀመርሽ? አትገርምሽ? እሺ እንዴት ነው ተሽሎታል? አዎ ደህና ነው፣ ምንም አይልም። ትንሿስ? ደህና ነኝ፣ ምንም አይልም። እሺ ጆሲስ? እዛው ነው። ሁለቱም ያው ፍርዳቸውን ሲጨርሱ ይወጣሉ። ትንሿ ወንድምሽን ግን ከልብሽ ይቅር ብለሽ? ምን አማራጭ አለኝ? ወንድሜ አይደል? እሱስ ልክ ነሽ፣ ግን አለ አይደል ከደረሰብሽ ነገር አንጻር እንደዚህ ቶሎ የምትታይ አልመሰለኝም ነበር። እንግዲህ ፈጣሪ ጥሩ ልብ ሲሰጥሽ እንደዚህ። ጥሩ ልብ ብቻ ሳይሆን እንደናንተ አይነት ሰው በዙሪያዬ ሲገኝ መጥፎ ነገሮችን ለመርሳት ጥሩ አጋጣሚ ነው። እህቴ እስከ ዛሬ በከባዱን በቀላሉ ማብረሽኝ ስለሆንሽ በጣም አመሰግንሻለሁ። ፈጣሪ ልብሽን አይቀይርብኝ። በጎዶሎ ገብታችሁ እህትና ወንድም ስለሆናችሁ እኔ ምንም ብሆን ቅር አይለኝም ለእናንተ። እህቴ ብዙ ቀን እንዳስከፋውሽ አውቃለሁ፣ ግን አንቺ አንድ ቀን ፊትሽን አጥቁረሽብኝ አታውቂም እና በጣም አመሰግናለሁ። ሙሉ ቀን ልንሞጋገስ ነው እንዴ? ይበቃችኋል በእናታችሁ። ቆንጆ ምሳ ስለሰራሁላችሁ አሁን ወደ ምሳችን እንሂድ። አንቺ በቃ ፍቅር የሚባል ነገር አይገባሽም አይደል? እንኳን አልወደደልን። በል ተነሳው ነው። አቤላ ጊዜው ግን አይገርምህም? የምን ጊዜ? እስካሁን ሲሆን የነበረው ነው ለማለፍ ያለው ፍጥነት። መጥፎ ሁኔታ ላይ ስትሆን እኮ ምንም ነገር የሚያልፍ አይመስልም። ካለፈ በኋላ ደግሞ ይገርምሃል። እውነትህን ነው። የማያልፍ ቀን የለም፣ በጭራሽ የማያልፍ ቀን የለም። በዚህ አንድ ዓመት ውስጥ ስንት ነገር አየን። እናንተ ቆይ ሀሳብሽ እኛም በራብ መግደል ነው እንዴ? ማለት እንዴ ምንድን ነው ማለት የምትይው? ስንት ሰዓትሽ ነው ከሄድሽ? ኧረ በእናትህ አታካብድ እንዴ! አሁን አይደል የሄድኩት? ምን አሁን ነው የሄድኩት? እና ኧረ መቅዲ ቢያንስ ክርክርሽን አቁሚ። ለምንድን ነው የማቆመው? ከወጣሁ እኮ 30 ደቂቃ እንኳን አልሆነኝም። ሉላ እቺ ልጅ የምትለውን እየሰማት ነው? ምንድን ነው የሚሰማልህ እንዴ? ዋሻው እንዴ? አንቺ ወይ ማሪ እንዴ ምን ጀመርሽ? ቆይ እያበድሽ ነው እንዴ? አዎ ያንተ ፍቅር እኮ ከአቅሜ በላይ ሆኖብኝ ነገረ ስራዬ ሁሉ የጅል ሆነ። ወንድሜ ፈጣሪ ሆነ። ልጅቷ አቅሏን መሳት ሆነ። ስቻለሁ እባክህ፣ እንዳልሳትኩ ነው እንደሚሰማ። ለነገሩ እንደ ሳትሽ ታስታውቂያለሽ። እንደ ጤነኛ ሰው እኮ አይደለም የሚያደርግሽ። እና እንዳሉሌ ነው? እንደማን ነው? የኔ ፍቅር አንድ አካል አንድ አምሳለን ብዬ እኮ ነው። እነማን ናቸው ደግሞ አንድ አካል አንድ አምሳል? እኛ ነና። ወይኔ ሉሌ በሄድሽበት ምን አድርጎሽ ነው የመጣሽ? በእናትሽ ምንም አላደረጉኝም እባክህ። ስሙ ሰዎች ግን ክላስ ከተዘጋ በኋላ ከሰው ጋር መጋጨት አቁመናል እኮ። የዛኔ እኮ እነ ጆሲ ስለነበሩ ነው። አሁን ከማን ጋር ትጋጫለህ? እነሱ እንደሆነ በደህና ጊዜ እስር ቤታቸው እየበሰበሱ ነው። ቆይ መች ነው ግን የሚፈቱት? ምን ነው ከአሁኑ ናፈቁ እንዴ? እንዴ ለምን አባታቸው ነው ደግሞ የሚናፍቁን? እና ገና ከመታሰራችሁ ስለ እነሱ መጠይቅ ጀመርክ ብለን እኮ ነው። እና ብጠይቅስ ሰው ሴጣን ይናፍቋል እንዴ? ለነገሩ እውነትህን ነው። እድሜ ለእነሱ ምን አይነት አመት እንዳሳለፍን እኮ። እኔ ግን ምን እንደናፈቀኝ ታውቃለህ? ምንድን ነው? ክላስ ሊጀምር ትንሽ ጊዜ ነው የቀረው። የሚገቡት አዳዲስ ተማሪዎችና እነ ጆሲ ሲፈቱ ምን አይነት ሰው እንደሚሆኑ ማየት ነው የናፈቀኝ። መቅዲ ተስማምተናል አይደል? በምን ነው? አሁን ክላስ ስንጀምር ከማንም ጋር እንደማትጣይ። እንዴ ካልነኩኝ ለምን ብዬ ነው ምናካቸው? ይኸውልሽ መቅዲ እነሱ ቢነኩሽ ማንንም እንዳትነኪሽ። ለምን ሲባል? በቃ እኛ የምንፈልገው ሰላም መሆን ብቻ ነው። ሰላም መሆን ብቻ መቅዲ። እና እኔ ሰላም ነሳው እንዴ? አይ መቅዲ ምንም ብትባይ መልስ አታጭም አይደል? ኧረ እንውጣ። እንዴት ዛሬ ነገር እያለኝ እንደሆነ አልገባችሁም? እሺ ይኸው ገና ካሁኑ ጀመራት። ምንድነው የሚጀምረኝ? እብድ። እውነቷን ነው። እንውጣ እባክህ። እሺ ግን ከአንድ ሰው ጋር ብትያዥ የለውበትም። እኔ ያለሁበት አታስብ። ጥሩ እሱን እንተያያለን። እሺ እንሂድ።
አንቺ ምን ሆነሽ ነው ስልክሽን ዘግተሽ የጠፋሽ? እዚህ መሆኔን በምን አወቅ? በቃ ያ ልጅ የሚቀመጥበትን ቦታ እየመጣሽ መዘፍዘፍ ተያይዘሽዋል አይደል? ካያ እስካሁን አልመጣም እኮ። አይምጣ ታዲያ ምንድነው እንደዚህ መሆን? ሳምንት ሊሆነው እኮ ነው ስልኩን ዘግቶ ከጠፋ። ወይኔ ካያ አንቺ ልጅ ምን እየሆንሽ ነው ግን? ይታወቅሻል ግን። እሺ ምን ሆንኩ? ምን ሆንኩ ትላለች እንዴ? ምንድነው እንደዚህ ግን? ትወናው አልበዛም? አንተ ትወና አልከው? ቆይ ግን ግጥም ስለሚያነብልኝ ነው የማገኘው እንጂ ፍቅር ያላዘኘው ስትይ አልነበር? እና አሁን እኔ ያዘኝ አልኩ? ይኸውልሽ አብሽ ባይልም እኮ ድርጊትሽ እኮ እንደዛ። እባክህ እኔ ግጥም ስለምወድ ነው። እሺ የግጥም ችግር ከሆነ ያለብሽ እኔ አነብልሻለሁ። ባይሆን እንጂ እባክህ አንተ እንደሱ አታነብልኝም። እና እንዴት ነው የማነበው? ይሄ ምንድነው? ስድ ንባብ፣ ቅሌት ንባብ የሚሉት አለ አይደል? ልክ እንደዛ ነው አንተ የምታነበው። ኧረ ስድነቷ ነው የታየሽ? አዎ ጓደኛዬ። እስከዛሬ ሳነብ አፍሽን ከፍተሽ አልነበር የምትሰሚው? የማኩዬን ከመስማቴ በፊት ነዋ። ኧረ እባክሽ ሙት። የተሻለ ሲመጣ እኮ ሀሳቤን ቀየርኩ። እሺ አሁን ትሄጃለሽ አትሄጂም? ካሌብ ግን ለምንድን ነው ልትረዳኝ የማትሞክረው? ስለተረዳሁሽ እኮ ነው እኔ እንሂድ የምልሽ። ብትረዳኝማ እንደዚህ አትለኝም ነበር። ያንቺ ሲገርመኝ ጭራሽ አብሬሽ ልቀመጥ። ለነገሩ ድሮም እኮ እንደማትወደኝ አውቅ ነበር። ተው። ምንድን ነው የምትቆየው ሴትዮ? በያውን ተነሽ እንሂድ። ኧረ ካያ በቃ ተነሽ ነይ። በሰላም እንኳን ልትተስማማ። ወይኔ መክብብዬ ማሪ። አንቺ መካነንትዬ ማክቤል። ወይኔ በእናትህ ትምህርት ከዘጋ በኋላ እኮ ተገናኝተን አናውቅም። እንዴት ነህ በእናትህ? እንዴ አንቺ ያምሻል እንዴ? ይበል እየተናገርኩኛ እንዲዛት ይወጣው። አቤልዬ ምንም እንዳታስብ እሺ። እንዲች ብለህ ስጋት እንዳይገባ። እኔ የት ምንም አላሳፍርም። እሺ አሁን በቃ ረፊ ተዋት እስኪ ይውጣላት። ሁሌ ስታይ ነካ ካላረገችኝ ደስ አይላት። ወይ መሳፍንትዬ እኔ ልሙት እንዲች ብለህ እንዲከፋማ አልፈልግም። እና እንዴት ነው እንዲከፋኝ የምትፈልጊ? አረ እባክሽ እባክሽ መቅዲ እንዴ ሉሌ ቆይ መካሻን ሳናግረው ለምንድን ነው ቅር የሚለው? ቆይ ለስንተኛ ጊዜ ነው ስሜ መናገር ያለብኝ? ለስንተኛ ጊዜም ብትናገር እኔ ልሰማ አልችልም። መኮንንዬ ማሪ በሉ ሌላ ስም ሳትሰጠኝ እኔ ልሂድ። ውይ ምንም ሳንጫወት ደህና ዋል። እሺ በቃ ደህና ዋል። መቅዲ ግን እኔን አታፍሪኝም? ለምንድን ነው ማፍረ? ምን አደረኩ? እኔ ፊት ለፊት ማሪ ምናምን ትባባያለሽ እንዴ? እና ብንባባልስ? አንተን ስላትበኝ አላልከኝም እንዴ? አይ መቅዲ እሳት እኮ ነሽ። ነበልባሉ ነው? አይ ጎመራው። ወይኔ አይኔ እያየ አንተ ማበድክ። ወይኔ አቤላ በእናትህ እንዲህ ካልተዝናናን እኮ ጊዜው ራሱ አይደለም። በልሽ አቤላ፣ ሌላ ሰው ሳትተናኮል ይዘናት እንሂድ። መቅዲ ዛሬ ቀንሽ ነው፣ የፈለግሽውን ማድረግ ትችያለሽ። አቤል ስነ ስርዓት ይኖር አይደለም እንደዚህ ብላት ተቆጥታትም አትችላትም። ኧረ እኔ አልቆጣትም፣ ተዋት። ጥሩ ከአንዱ ጋር ስትያያዝል ዋጋን ታገኛለህ። ወይ ተው እንጂ ሉሌ፣ የእንጀራ ፍቅረኛ እየሆንክብኝ ነው። በስማ መተረብንማ አንቺ ተርቢ። በእናታችሁ ስነ ስርዓት ያዙ። እሺ አሁን እንሂድ። ወዴት ነው የምንሄደው? ወደ ቤት ነው። ቀጥሉ። ኧረ አቀልድ እባክህ። ቤት ምናምን ይላል እንዴ? እሺ አሁን ትሄጃለሽ አትሄጂም? አልሄድም። ምንድን ነው? በቤት ነው እንዴ የምትወስደኝ? ዝም ብለሽ ለምን አትሄጂም? እጭ እንደ በግ እየጎተትክ የምትወስደኝ ልታርደኝ ነው እንዴ? ቆይ አንቺ ብሮ የምትይኝ? በስመ አብ። እሺ ይኸውልህ ካያ፣ ቢያንስ ቀስ እያልን እንሂድ። በቃ ለምንም ነገር አትሆኝም አይደል? ማለት እስኪ ወደ ኋላ ዙሪ። በጥፊ ልትለኝ ነው ደፋር? ኧረ እባክሽ ወደ ኋላ ዙሪ። እንዴ ለምንድን ነው የምዞረው? ምንድን ነው? ቆይ እንዴት ነው የምታስጠይው? እናትሽ ምን አደረግኩ ደግሞ? ያመሃል እንዴ? ቆይ ዙሪ ከተባለሽ አትዞሪም እንዴ? ኧረ እባክህ ሁሌ መሸወዳለ እንዴ? እንዲህ እያልክ አይደል እንዴ ሁሌ የምጠፈጥፈኝ? ምን ችግር አለው? እስኪ አንዴ እንኳን ብታምን። እባክህ ተወኝ። አሁን የምንሄድ ከሆነ እንሂድ። እሺ ኧረ ሂዱ በፈጠረች። እስኪ ግግም አትበይ። እሺ ንገረኝ። ቆይ ለምንድን ነው የምዞረው? አሁንስ ልታስጠይ ነው? እሺ እሺ አልመታሽም ብለህ ማለልኝ። እውነት አልመታሽም። ዙሪ እስቲ ገኒ ትሙት በል። ገኒ ትሙት እንዴ? ማኩ በጣም ይቅርታ አስደነገጥኩሽ አይደል? እንዴት መጣ? ማለት መምጣት አልነበረብኝ ማለት። ቆይ ስልክህን አጥፍተህ የት ጠፍተህ ነው? በጣም ይቅርታ፣ ስሜቴ ጥሩ ስላልነበር ለዛ ነው የጠፋሁት። ቆይ በዚህ ልክ ይቅር በይኝ፣ አስቤበት አልነበረም። ያ የፈረደበት ድንጋይ የሚረብሽ ይሄድሽ፣ አትዘፍዘፊበት። ለማንኛውም እኔ ልሂድ። አመሰግናለሁ ወንድም። ምንም አይደለም። ጭራሽ ተመካክራችሁ ነው እንደ የመጣኸው?
በነገራችን ላይ በጣም አሳቢ ጓደኛ ነው ያለሽ። እንዴት? ስለደበረሽ ቤት ድረስ እኔን ፍለጋ ነው አይደል የመጣው? የምርህን ነው? አዎ በጣም ነው የሚወድሽ። ውይ ከልብ ወንድሜ እኮ ነው። ወንድሜ? እንዴ አዎ ወንድሜ። እርግጠኛ ነሽ? እንዴ ምን ሆነሃል? ካሌብ እኮ የልጅነት ጓደኛዬ ነው። ሀይ አሪፍ ነው። እና እንዴት ነሽ? ማኩ ግን ታስባለች እንኳን ብለህ አንድ ያላሰብክማ? ለምንድን ነው የምታስቢው? ማለቴ ያው ጓደኛ ካደለም ነሽ እንዴ? ማኩ ግን ቆይ የምርህን ነው? ስቀልድሽ ነው። ያው ሄዱ አጋጣሚ ክፍለ ሀገር ሄጄ ስለነበረ ነው። እሺ። እና ስልክህን ሳትይዘው ነው የሄድከው? ይዣለሁ፣ ግን ማንንም ማውራት አልፈለኩም ነበር። ትንሽ ጥሩ ስሜት ላይ አልነበርኩም። ብታወራኝ እኮ ምናልባት ልንተጋገዝ እንችል ነበር። በራሴ መጨረስ የምችለው ነገር ስለነበረ ነው ዝም ያልኩሽ። አታስቢ። ብታይ እኔ ግን ናፍቀኝ ነበር። አረ እውነት? ምን ያህል ነው ናፈኩሽ? እንዴት አድርጌ ላሳይሽ? ደስ እንዳለሽ አድርገሽ አሳይኝ። መከተ ማን? መክብብዬ ለመሳሳም ነው እንዴ ጥለኸኝ የመጣኸው? ጥለኸኝ የመጣኸው? አይገርምሽም ግን ወንድ ልጅ አፈር ብላ በእውነት። ማኩ ምንድን ነው? አረ መቅዲ አድቢ እንዴ! ምንድን ነው ማኩ? መልስልኝ እንጂ። መቅዲ ምን እየሆንሽ ነው? በጣም ይቅርታ፣ እየቀለደች እኮ ነው። መቅዲ ነኝ እንሂድ። ምንድን የምቀልደው? ያማ እንዴ ጥሎን የመጣው እዚች ጋር ነው እንዴ? መቅዲ አትቀባጥሪ በእናትሽ፣ ፍቅረኛ ያደለች። ወይኔ እኔ ደግሞ ፍቅረኛ መስላኝ ላጣላችሁ እኮ ነበር። በቃ ይቅር በለኝ። ቻው። በጣም ይቅርታ። ይሄን ያህል እኮ ማወጅ አይጠበቅብህም። ምኑን? ፍቅረኛ ያለ መሆንን ነው እንዴ? የተናገርኩት ውሸት ነው እንዴ? ለምንድን ነው የተናደድሽው? ምን ያናድደኛል? አልተናደድኩም። እርግጠኛ ነሽ አልተናደድሽም? አዎ አልተናደድኩም። እሺ በቃ ላይሽ ነው የመጣሁት። ትንሽ ስራ አለችኝ፣ እንገናኛለን። እሺ በቃ ልሂድ። እሺ ሄዱ። መሄዴ ነው። እሺ አልኩህ እኮ ማኩ፣ ሂድ። እንዴ ቆይ ምንድን ነው? ምኑ? ለምንድን ነው እንደዚህ የተበሳጨሽ? ያመሃል እንዴ? እኔ አልተበሳጨሁም። ከዚህ በላይ ቆይ ንዴቴን ፈልገህ ነው? እኔ ማለት ምን ፈልገዋለኝ? ንግግርሽ ግራ ገብቶኝ። ምን ነው ግራ ይገባሽ? በፊት ልሂድ ስልሽ እምቢ ነበር የምትይኝ። አሁን ግን ምን ደበርኩሽ መሰለኝ። ሂድ አልሽኝ። ቆይ እሺ ልሂድ ስትለኝ ምን ልበለ? እሺ ይቅርታ። ይቅርታው ለምን ነው? ያው ስላስከፋዎች ነው። አይ ማኩ፣ መቼውን ግን የተዘጋው አይን የሚከፈተው? የምን አይ? ምንም በቃ ሂድ፣ እንገናኛለን። ሄዱ። ምንድን ነው? አረ ይዙ በእናትህ ልታሳብደኝ እኮ ነው። ምን አደረኩ? ዝም በይ አንቺ፣ ዝም በይ እንዴ! እህቴ ቆይ አንቺ ምን አድርገሽ ነው? አረ ዛሬ ከነጋ ሲነጫነጭ ነው ያለው። ምንም አላደረኩትም። መቅዲ ግን እንደዚህ ትዕግስተኛ አትመስይም ነበር። ምን አይነት ሰው ነሽ ግን? በስማ አየህ አይደል እንዴት እንደተሸከምኩት? እርግጠኛ ነኝ ያቃጥልሽ ነው አይደል? አንተ ደግሞ ከተነቃማ ይቀራል። ምንድን ነው? አረ ልትገለው ነው ልጁን። ምን ይሻለናል? አንተ አሁን ደግሞ ወደሱ ዞርክ። ወደ ነፈሰበት ነው። ዝም በይ፣ እኔ ያለው እሺ፣ እንዳታስቢ። አረ መተጋገዛችሁ ነው? አዎ በሷ ቀል የለም። እሺ እናንተ እየተጋገዛችሁባት አይደል እንዴ? አረ ትንሽ ያደረገችኝን ነገር እኮ ስላላየሽው ነው። ወይ የኔ ፍቅር እንደዚህ ነው እንዲቀጥል ያደረኩ። አረ ተይኝ በእናትሽ። በቃ ሉሊዬ ነው ያው ይቅርታ። እሺ አውቀሽ ነው እንደዚህ የምታናድጂኝ? ምን አደረኩ? ቆይ አውቀሽ እያናደድሽኝ አታባቢኝ። እረፊ። እሺ በቃ ይቅርታ የኔ ወርቅ። የኔ ወርቅ መቅዲ፣ አንድ ቀን ግን ታሳብጂዋለሽ። ተስፋ አደርጋለሁ። ምን? አረ ጠላቱ ይበድ ሆ። ቆይ እናንተ ሚስቴን የታቻት ወጣችሁ ነው? በቤት ናት። ደሞ ናፍቆኛል እያለች ነው። ለምን አትሄድም? ለምን አንድ ላይ ሄደን ጥሩ ጊዜ አናሳልፍም? ሰሞኑ ትንሽ ተረባብሽን ነበር አይደል? ቆንጆ ሀሳብ ነው። በቃ እንሂዳ። ይሻለኛል። እቺ እኮ ጨጓሬ ልጣል ጨርሰው ነው። እንደዚህ አትበለኝ ፍቅር። በሉ አሁን እንሂድ። ቆይ አኩርፈሽ ትቆያለሽ? አይታወቅም፣ ላነጋም እችላለሁ። እሺ ምን ልቀጣ? ምንም አልፈልግም። አንቺ ደግሞ ንገሪኝ፣ ምን ልቀጣልሽ? ምንም። ሄዱ። ይኸውልህ ማኩ፣ ምንም አልፈልግም። አንድ ግጥም ልበልሽ? ምን? ማኩረፍሽን ታይዋ። እሺ በል። በሰፊው ጎዳና ጉዞ የጀመሩ
መንገድ ለያይቷቸው ሜዳ ላይ የቀሩ እናውቃለን ጥንዶች ለትርፍ የከሰሩ። ምንድን ነው? ምኑ? ቆይ ይሄ ምን አይነት ግጥም ነው? ምነው ደስ አላለሽም እንዴ? ግጥሙ እኮ ደስ ይላል፣ መልእክቱ ግን ምንም ደስ አይልም። አታስብ፣ ይሄ ምንም መልእክት የለውም። እሺ ነይ የኔ ሚስት ቀፊኝ በእናትሽ። አታይም እንዴት እንደሚያደርጋቸው? የለችም ብላችሁ ታስቀኑት ነበረ? ቀላል ሲያስቀኑኝ ነበር። አረ ምንም አላደረግነውም፣ ዝም ብሎ ነው እንዬ። ኧረ አንተ ትገርማለህ። እዚህ ስትመጣ ሀሳብን ትቀይራለህ እንዴ? ተጋረጋውን ግቡ። እኔና አንቺ ከገባን እኮ በቂ ነው። እነሱ መግባት አይጠበቅባቸው። አንተ እንዴት የተቀደሰ ሀሳብ ነው በእናትህ?